ማታው ሳለ መሞት አለ ያገሬ ሰው። ዛሬ ደግሞ ሴቶቹ ተጋደሉ ትላላችሁና ሶስታቸውን በቃ በዚህ ልክ የዛሬው ደግሞ ሩታ የድሮ ሩታነቷ መጥቶባታል ትላላችሁና ከዚህ ሁሉ ቢተውትሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። እና እውነት ለመናገር እኔ ሴት ላይ በጣም እንትን ስትል ይደብራል። የምር ማንም ሰው የሚፈልገን ማለት ነው። እንኳን ይቅር ወንድ ልጅ ሴት ልጅ ብትሆን ራሱ አንዳንድ ጊዜ ጓደኛ ብላችሁ ይዛችሁ ሁልጊዜ እናንተ ብቻ ፈላጊ ከሆናችሁ ማንም ሰው አይወዳችሁም። እናንተም ስትፈለጉ ነው። ገብቷችኋል አይደለና? ሁልጊዜ ፈላጊ መሆን ጥሩ አይደለም። እና አሁን ላይ ዛሬ ሩታ ያው ፍቅርን እኔ እንግዲህ ከተናገሩት ነገር እውነት ለመናገር እንዲያሉትም ሚዲያ ላይ ማስረጃ እየተናገረችው ያለችው የለም። ያማ እንግዲህ ውስጥ ለውስጥማ ዝም ብሎ ጥላትም እኮ ሊያጣላቸው እንደዛ ይላል እንጂ እውነት ለመናገር ፍቅር እንደው የእነሱን ስም ታነሳለች ብዬ አላስብም። ግን ደግሞ ያው ያደረገችው ነገር ከኛ ጋር ያለውን ነገር በደንብ ሳይጨርስ መጥታ እሷ እንደዚህ አይነት ውስጥ መግባቷ ስላናደዳቸው ነው እንጂ የሚመስለኝ። ለምን የሰው ላይ አፉ ላይ ታውቁታላችሁ እንጂ ፍቅር ሄዳ ለማንም እንደዚህ ነው ብላ የምታወራበት ምክንያት የለም። ምክንያቱም ፍቅር እንዲህ ነው የምትለው እነሱን የሚዲያ ሰው የማያውቃቸው ቢሆን ችግር የለውም። ሩታ እንዲህ ናት፣ ሄርሜላ እንዲህ ናት ብትል ችግር የለም። ግን ደግሞ አገር ያወቀው ፀሐይ ሞቀው ይላል ያገሬ ሰው። ሄርሜላና ሩታ እኮ እንዲሁም እኔ ሄርሜላ ነው ሩታ የልጁ አባት ነው፣ ብዙ አሳልፈዋል ብዙ ነገር። ግን በሩታ ህይወት ላይ መታ የገባቸው አሁን ሄርሜላ ናት። ግን ስለዚህ አሁን ላይ ደግሞ ጭራሽ ሶስታቸውም አሁን ታውኝ እያላቸው ሶስታቸው አርፎ ቢቀመጡ ይሻላል። ሁለታቸው ማለት ነው። አሁን ፍቅርም ራሱ አይጠቅማትም እውነት ለመናገር ደህና ደቂቃ እየሰራኝ ነበር እና ስራዋን ብሰራ ነው የሚያዋጣ ብዬ ነው የማስበው። ለስራ ቢሆን እንኳን ራሱ እንደዚህ አይነት ሰው አስፈላጊ አይደለም። ለምን እንደምትመለከቱት ባለፈው እኔ ሄርሜላም ኮን ራሱ የሆነ አንዳንድ ነገሮችን ልናካት እየሞከረ የነበር ፍቅርን ማለት ነው። ስለዚህ በዚህ ልክ ለስራ ከሆነ ስራ የሚያሰራ ሰው ፍቅር አላጣችም። ብዙ ሰው ጋር ትግባባለች፣ ብዙ ሰው ጋር ትሰራለች። እሷ ከሁሉም ሰው ጋር ፔስ ናት እውነት ለመናገር እና ስለዚህ ዝም ብላ በአንድ ሰው እንትን ብላ ብትሰራ ነው እንጂ የሚያዋጣት እንደዚህ እነሱ ጋር እየተጋጨ የዛሬውን አሁን አይታችኋታል። ሩታ ወላሂ በጣም ተናዳለ። አንገቷን አንቃል ደፋት ነበርና ያው እሷ ትዕግስት አላት። ግን ቢሆንም በዚህ መልኩ እንደዚህ አንዳንድ ጊዜ ስንጋባ ዛሬ ለስራ ይመስለናል። ግን ደግሞ የሰው ህይወት የሚጣፋው በእንደዚህ አይነት ነገር ነው። እኛ ሴቶች ደግሞ ሴትና ልጅ ያመጣው ነገር አይበርድም ይባላል እና እኛ ሴቶች በእንደዚህ አይነት ነገር ከባድ ነን እና አንዳንድ ጊዜ በቀልድ ብለን የምንጀምረው ነገር ችግር ውስጥ ያስገባናል። ታስታውሱ ከሆነ የዛሬ አመት ፍቅር ፎፎና እሱ በነበሩበት ታይም ላይ በና አብርሃም ከሷ ጋር እየሰራ ግን በኋላ ምንም አይነት ነገር እንደሌላት ከአብርሃም ጋር ፉሃድ ራሱ በጣም እየተናደደ ነበር በፊት። ግን ደግሞ እሷ ያለውን ነገር አስረዳች። ግን የአብርሃምን አስተካክላለሁኝ ብላ ከፉሃድ ጋር ተጣልተው ነበር ታስታውሱ ከሆነና አንዳንድ ጊዜ የሆነ አንዱን እናተርፋል ስንል አንዱን የምናጣበት ወይ ደግሞ የሰውና እናስተካክላል ስንል የራሳችንን የምናበላሽበት ነገር አለና ከምንም በላይ ክብር ይቀድማል ብዬ ነው የማስበው። እና እንደምትመለከታቸው ከእንደዚህ አይነት ጀማ ሰው ራሱ እንትን መሄዱ አስፈላጊ አይደለም ብዬ ነው የማስበው። እና አብርሽ እንግዲህ የእውነት የውሸት አይደለም እየተጫወተ ነው በሴት ላይ። እንግዲህ እንዳያችሁት ሄርሜላ ራሱ እንደዛ እየወደደችው መውደዷንና ማፍቀሯን ስላወቀ ነው ዛሬ ላይ በቃ ፍቅርሽ በዝቶብኛል በቃ አልፈልግም ያለው። ከነሱ ለመራቅ ሲል ወደ ፍቅር መሸሹ እሱ የራሱ ሙድ እያራመደ ነው። ግን ደግሞ ፍቅር ለስራ ቢሆንም አሁን ላይ ሰው በጣም እያነሳት ነው። እኔ ኮመንት ላይ ስለ ፍቅር የፍቅር ቤተሰቡ ራሱን ያላየኋቸውም ፍቅር እንዲህ ነው ያሉ። ስለዚህ ማንም ሰው አልደግፋትም አሁን ላይ። ለምንድን ነው አብርሽ የሚያደርገው ነገር ልክ ስላላደለ ማንም እየደገፋት አይደለም ፍቅርን ማለት ነውና እኔ መለሱ ፍቅርና እሱ አብረው የሆኑ ደስ ይላሉ ያለ ኮመንት አላየሁም። ዛሬ ራሱ ገብቼ ቼክ እያረኩ ነበርና ሁላቸውም እንደውም የሩታ ነው ዛሬ ላይ ሩታ ጀግና ምናምን ሲሉ ነበሩና የጀግንነቱ የሆነ ነገር ውስጥ መጋባት እልህ መጋባት ማይሆን ነገሮችን ነውና ሄርሜላን ብትሆን የራሷን ህይወት ብትመራ ካሁን በኋላ አብርሽ የሚያስፈልግ ሰው አይደለም። ሩታን ብትሆን ካላስ ልጅ ነው አንድ ለአንድ ልጅ ሳትሆን አቀርም ታሳድገዋለች። ምን ችግር አለው?
እንኳን እሷ እየሰራኝ ማለት ነው። እና ሩታ ራሱ በዙሪያዋ ስንት የሚያንጃብብ ሰው አለ። ደስታን አይታችኋል። ቤት ተባለ፣ መኪና ተባለ። ግን ያን ሰው ቤት ገብቶ ነው ሰውየው ሲጠፋ መኪናና ቤቱን ይዞት ሄዶ ነው። እንዲ ጎበዝ ነው እንደው ፕራንክ እያደረጉን ነው። በቃ ፉገራ ነው አይደል የሚሰሩት ስራ እና በጣም ይገርማል። ና ስለዚህ ሴት ላይ ክብሯን እንትን ብትል ጥሩ ነው ብዬ አስባለሁኝ። ማንም ሰው የሚወዳችሁ ኮንፊደንስ ሲኖራችሁ፣ ስትከበሩ፣ በራሳችሁ በቃ መውደቅ መነሳትን ስችሉ ነው። ሩታ ጀግና ናት። ብዙ መስዋዕት ከፍላለች። ብዙ እውነት ለመናገር እኔ እንደሷ ብሆን ከባድ ነው ያሳለፈችው ውጣ ውረድ አይታችኋል። ካረገዘችበት ሰዓት ጀምራ ስንት ነገር ነው እንደዛ ስንቱ በቃ አንድ ቀን ሰላም ሳትወል ሁሌ በቃ እንዳለቀሰች ነው አርግዛ የወለደችው። ታስታውሳላችሁ? እንደዚህ አይነት የሚያስለቅሳቸው ሰው ምንም ያቸም አይቀየርም። ይሄ ሰው ፈጣሪ እንትን ካላለው በስተቀር ሰው ብሎት ራሱ የሚቀየር አይነት ሰው አይደለም። እና አሁን ላይ በቃ ኮንፊደንሱ እሱ ሁሉም ሰው እንደሚወደው ነው። እና እኔ ሶስታቸውም ተደርድረው ሳያቸው በጣም ነው የደነገጥኩት እውነት ለመናገር በዚህ ልክ አብርሃም ነው እንደዚህ እያደረጋቸው ያለው ብዬ ማለት ነው። እና ሁላቸውም የሆነ ነገር አለው ልጁ የህሉት ሁሉ ዲያኒ ሮያል ሲል ሰምቸው ነበርና ምንድን ነው እናንተ ችግራችሁ? ሂዳችሁም ትመለሳላችሁ። ከሱ ለመቁረጥ እስቲ የቸግራችሁና ያቃታችሁ ነገር ምንድን ነው? ይህ አብርሃም ያለው ነገር እያላቸው ነበር። ከአብርሃም ውጭ እኔ ዲያኒ አንዳንድ ጊዜ የሚናገረው ነገር በጣም የሚያስደስተኝ ይናገራል፣ እውነቱን ማለት ነው። አንዳንድ ነገሮችን እጣላበታለሁ እንጂ የምናገረው እውነታ ነገር አለውና በቃ መሆነው ወላሂ ሩታም ቆንጆ ናት። ሚያንሳን ነገር የለም። በዛ ላይ ኮንፊደንሷ ሁሉ ነገሯ በቃ በአቋሙ መሆን ከምፈልገውን ነገር መሆን መችልኝ ናት። ፈላጊዋን በዛው ልክ ሄርሜላም ብኮንም ቆንጆ ናት። ምንም የሚያንሳት ነገር የለም። ራሷን አስከብራ ከሚወዳት ሰው ጋር ህይወቷን አጀምረው እና አንድ ሰው ጋር ብቻ አይደለም። በዛ ላይ ደግሞ የሚያከብረን ካልሆነ ማያከብረን ሰው ጋር እንደዚህ እያዋረድን ወላሂ ሰሞኑን እያደረጋቸው ያለው ነገር በጣም ያሳፍራል። በጣም በቃ ካላስ ተውኝ፣ አልፈልግም፣ እናንተ ጋር አልሆንም፣ እናንተ ጋር ጭቅጭቅ በስተቀር ሌላ ነገር የለም ምናምን። እያንዳንዱ ነገር የሰው ልጅ እኮ በህይወቱ ሲኖር ጭቅጭቅ አለ፣ ደስታ አለ፣ መጥፎ ነገር አለ፣ መልካም ነገር አለ። ግን ደግሞ በሁሉም እኩል ካላመዛዘን ነው ሰው እንኳን ሰውና ሰው ግርና ግር ይጣላል። ያማ እንግዲህ እነሱን እያስቀመጠ ሌላ ሴጋ ሲሄድ መቼም ጎበዝ አይሉት መናገራቸው አይቀርም። እና ብዙ ጊዜ የወንዶች ችግር ምንድን ነው? እነሱ ያጠፋሉ። ጥፋታቸውን ላለማመን እኛ ስንናገራቸው እንደ ተጨቃጫቂ ያዩናል። ያልገባቸው ያልበሰሉ ሰዎች ማለት ነው። ወይም ደግሞ ብዙ ፈላጊ ያለ ብለው የሚያምኑ ወንዶች ናቸው እንደዚህ አይነት አመለካከት በህይወታቸው ጥፋት እያጠፉ ጥፋታቸውን ከማመን ይልቅ እናንተን እንደ ተጨቃጫቂ የሚያደርጓቸው ወንዶች ጋር ከሆናችሁ ምንም ነገር ሳይቃጠል በቅጠል አስፈላጊ አይደሉም እንደነዚህ አይነት ሰዎች። ገባችሁ? ቢያንስ እንኳን እናንተን ያጠፉትን ጥፋት አምነው ይቅርታ መጠየቁ ቢቀር እንኳ ራሱ እናንተ የምትናገሩትን ነገር ከነገር የሚወስዱባችሁ ከሆነ እናንተ የምትናገሩትን ነገር እንደ መጥፎ ከወሰዱ ሰላም አይሰጡንም ብለው የሚያስቧችሁ ከሆነ እናንተን ሰላም አይሰጡንም ብለው ሌላ ሴት ጋር እየሄዱ ሰላም ነው ብለው የሚያስበው አይነት ከሆኑ አያስፈልጉም። በቃ እንዲህ አይነት ሰዎች ጋር ጭራሽ መንገድ መጓዝ አያስፈልግም። ወታቸው የራሳቸውን የሚያከብራቸውን የሚወዳቸውን ሰው እንትን ማለት ነው። ለዛሬው ችግር የለም፣ ግን ነገ ጧት ልጅ እየወለዳችሁ ስትመጡ ከእናንተ አልፎ ልጆቻችሁን ትጎዳላችሁ እላችኋለሁ። ለማንኛውም ቻናል ላይክ